ራስ ላፋን ዝም ብሎ የኢንዱስትሪ ከተማ ሳይሆን የዘመናዊ ዓለም የኢነርጂ አንቀሳቃሽ ልብ ነው። በዚህ ማዕከል የደረሰው የሚሳኤል ጥቃት የዓለምን የፈሳሽ ጋዝ ኤልኤንጂ አቅርቦት በ17 በመቶ ቀንሶታል። ይህ ቁጥር ቀላል ቢመስልም ትርጉሙ ግን የዓለምን ኢኮኖሚ 1/5ኛ የኃይል ምንጭ ክንድ ተቆርጧል እንደማለት ነው። ጋዝን የሚያቀዘቅዙ ግዙፍ ማሽኖች መውደም ዓለምን ወደ ኢነርጂ የጥፋት ቀመርቷታል። አቅርቦት በገንዘብ ሊተካ የማይችል መዋቅራዊ ክፍተትን ፈጥሯል። ምክንያቱም በገበያው ላይ የሚሸጥ ትርፍ ጋዝ የለምና። ብዙዎች ጉዳቱ በወራት ውስጥ የሚጠገም ቢመስላቸውም እውነታው ግን እጅግ መራር ነው። ኳታር አስገዳጅ ውሳኔ ለማወጅ የተገደደችው እነዚህ ወሳኝ ማሽኖቿን መልሶ ለመገንባት ከ3 እስከ 5 ዓመት ስለሚፈጅባት ነው። የቴክኖሎጂው ስብስብነትና አምራች ኩባንያዎች ጥቂት መሆን ዓለምን ረዥም የጠበቃ ጊዜ ውስጥ ከቷታል። በዚህ ምክንያትም ከቻይና እስከ ቤልጂየም ያሉ ውሎች ፈርሷል። አውሮፓ ከሩሲያ ጋዝ ለመላቀቅ የነደፈችው የጀርባ አጥንት ተሰብሯል። ፋብሪካዎች የመዘጋት ቤቶችም የመቀስቀስ ከፍተኛ ስጋት ውስጥ ወድቋል። ይህ ጥቃት የጦርነት ቀጠና ከድንበር ተሻግሮ ወደ ኢኮኖሚ ማዕከላት መዘዋወሩን ያረዳ ክስተትም ነው። ኳታር በአሜሪካና በኢራን መካከል የነበራት የአደራዳሪነት ሚና አክትሞለታል። ይህ የኃይል ሚዛን መፍረስ ቀይ ባህርንና መካከለኛው ምስራቅን የዓለም ሀያላን ፍጥጫ አውድማ አድርጎታል። ጦርነት አሁን ከፊርማና ከንግግር አልፎ የዓለምን የኢኮኖሚ የጀርባ አጥንት ወደ መስበርም ተሸጋግሯል። በኳታር የተከሰተው ፈሳሽ የተፈጥሮ ጋዝ ኤልኤንጂ ቀውስ የአንድ አካባቢ ግጭት እንዴት በአንድ ጀንበር ዓለም አቀፍ የኢኮኖሚ ደም ስርን ሊቆርጥ እንደሚችል የሚያሳይም ሕያው ምስክር ሆኗል። ቀውሱ የሚያስከትለው የዋጋ ግሽበት፣ የኢንዱስትሪዎች መቀዛቀዝና የጂኦፖለቲካ ያለመረጋጋት ለቀጣዮቹ ዓመታት የዓለም አቀፉን ማህበረሰብ ዋነኛ የራስ ምታት ሆኖ ይቀጥላል። ሆኖም የኳታሩ የፈሳሽ የተፈጥሮ ጋዝ መመታት ለአብዛኛው ዓለም የመርዶ ዜና ቢሆንም የስትራቴጂያዊ ነፃነትና የሀገር ውስጥ ሀብትን አሟጦ የመጠቀም ትክክለኛነት ላረጋገጠች ኢትዮጵያ ግን ታላቅ ዕድል ነው። ኢትዮጵያ የውሃ ማማነቷ በህዳሴ ግድብ፣ አሁን ደግሞ የከርሰ ምድር ጋዝ ባለቤትነቷን አዋህዳ በቀጠናው የማይናወጥ የኢኮኖሚ የግብርናና የኢነርጂ ሀያል ሀገር ለመሆን መንገዱን አስቀድማ ጠርጋለች። ጤና ይስጥልኝ። ይህ ኢትዮ መልህቅ ነው። መልህቃችን የአሜሪካ እስራኤልና ኢራን ጦርነት፣ የሆርሙዝ ቀውስ በዓለም ላይ ያስከተለው የኢነርጂ ውጥረትን እንቃኘዋለን። ይህ ቀውስ ለኢትዮጵያ ምን ማለት ነው? እድል ወይስ ፍዳ የሚለውን በቆይታችን የምንዳስሰው ይሆናል። አብራችሁን ትቆዩ ዘንድ በአክብሮት ጋበዝን። በመካከለኛው ምስራቅ በተፈጠረው ችግር ሁለት አንኳር አስፈላጊ ጉዳዮች፣ አስፈላጊ ግብአቶች አደጋ ደርሶባቸዋል። አንደኛው ነዳጅ ኢነርጂ ነው። ሁለተኛው ማዳበሪያ ነው። ሁለቱ ቁልፍ ግብአቶች በደረሰባቸው አደጋ የመጀመሪያው ጥቃት የሚያጋጥመው ምግብ ነው። በማዳበሪያውም በኢነርጂውም እጦት ምክንያት የሚጎዳው የምግብ እጥረት የሚያስከትለው አደጋ ነው። በኳታር የተፈጥሮ ፈሳሽ ጋዝ ኤልኤንጂ ማዕከል የደረሰው ያልተጠበቀ አደጋ ዓለምን በድንጋጤ ርዕደ መሬት መጥቶታል። የኢነርጂ ገበያው በከፍተኛ የዋጋ ንረት ባለበት በዚህ ታሪካዊ ወቅት የኢትዮጵያ መንግስት በሀገር ውስጥ የተፈጥሮ ጋዝና ማዳበሪያ ምርት ላይ የተከተለው ስትራቴጂያዊ ፖሊሲም ነገን የተመለከተ የፖሊሲ ትክክለኝነት ማሳያ ነው። የተፈጥሮ ጋዝ ለነዳጅነት ብቻ ሳይሆን ለዘመናዊ ግብርና የጀርባ አጥንት የሆነው የዩሪያ ማዳበሪያ ዋነኛ ግብዓት ነው። የኳታር ቀውስ የዓለምን የጋዝ አቅርቦት ሲያስተጓጉል የማዳበሪያ ፋብሪካዎችን ምርትም ቀንሷል። ዋጋውም ወደ ማይደረስበት ጣሪያ ተተኩሷል። እውነቱ በዓለም ላይ ከፍ ያለ ቀውስን ቢያዋልድም ለኢትዮጵያ ከስትራቴጂያዊ ጥገኝነት ወደ ኢነርጂ ሉዓላዊነት የተሸጋገረችበትን እድልን ፈጥሮላታል። ኢትዮጵያ የኦጋዴንን የካሉብና ሂላላን የተፈጥሮ ጋዝ ክምችት ወደ ማዳበሪያ ምርትና ኢነርጂ ለመቀየር የጀመረችው ፖሊሲ ሀገሪቱን ከእንደዚህ አይነት ዓለም አቀፍ የጂኦፖለቲካዊ አደጋዎች የሚታደግ
ጠንካራ ጋሻ መሆኑን ዛሬ ላይ በተግባር ታይቷል። ይህ ፖሊሲ ባይኖር ኖሮ ኢትዮጵያ በውጭ ምንዛሬ እጥረትና በውድ የማዳበሪያ ዋጋ ተደቁሳ የግብርናው ዘርፍ የህልውና አደጋ ውስጥ ይወድቅ ነበር። በዓመት በቢሊዮን የሚቆጠር ዶላር ለማዳበሪያ ግዥ የምታፈሰው ኢትዮጵያ የኳታሩ ቀውስ ባስከተለው የዋጋ ንረት በእጥፍ ልትመታ ትችል ነበር። የሀገር ውስጥ ጋዝን ተጠቅማ ማዳበሪያን በራስ አቅም የማምረት ፖሊሲ ግን ይህንን የውጭ ምንዛሪ መፍሰስ አቁሞ ካፒታሉን ለሌሎች ስትራቴጂያዊ የልማትና የጸጥታ ፕሮጀክቶች ለመዋል ያስችላታል። ከዚህ ባሻገር የመካከለኛው ምስራቅ ውጥረትና የኳታር አቅርቦት መዛባት የዓለምን ሀያላንና ባለሀብቶችን አስተማማኝና ከግጭት ቀጠና የራቁ አዳዲስ የኢነርጂ ምንጮችን እንዲፈልጉ አስገድዷቸዋል። ይህ ሁኔታ ለኢትዮጵያ ታሪካዊ የጂኦ ኢኮኖሚ መስኮቶችን ከፍቶላታል። በቀላሉ የምስራቅ አፍሪካ የማዳበሪያ ማዕከልም ያደርጋታል። ኢትዮጵያ በሀገር ውስጥ የማዳበሪያ ፍላጎቷን አሟልታ ስታልፍ በቀጠናው በተለይም ኬንያ፣ ደቡብ ሱዳን፣ ኡጋንዳና ሶማሊያ ግዙፍ ገበያ ይጠብቃታል። ቀውስ የፈጠረውን የዓለም አቀፍ ማዳበሪያ እጥረት ተጠቅማ ኢትዮጵያ የምስራቅ አፍሪካን የግብርና ደህንነት የምትወስን የጂኦፖለቲካ ዋልታ መሆን ትችላለች። ይህ ደግሞ የኢትዮጵያን ዲፕሎማሲያዊና ፖለቲካዊ ጡንቻ በቀጠናው እጅግ ያፈረጥመዋል። ከቀጠናው ባሻገር ኢትዮጵያ ወደ አውሮፓና እስያ ገበያ መግባት ያስችላታል። አውሮፓውያን ከሩሲያ ጋዝ ከተላቀቁ በኋላ በኳታር ላይ ጥገኛ የነበሩ ሲሆን የኳታሩ መመታት ክፉኛ ጎድቷቸዋል። ኢትዮጵያ የኦጋዴንን የተፈጥሮ ጋዝ በቧንቧ ወደ ጅቡቲ በማጓጓዝ አሊያም የራሷን የባህር በርና ወደብን እውን በማድረግ ወደ ፈሳሽ ጋዝነት ኤልኤንጂ ቀይራ ለዓለም ገበያ ማቅረብ ከቻለች አስተማማኝና ተመራጭ የአውሮፓና የእስያ የኢነርጂ አጋር ትሆናለች። የተፈጥሮ ጋዝ ባለቤት መሆን ለኢንዱስትሪ ያለው ሚና የትየለሌ ነው። ርካሽና በራስ ቁጥጥር ስር ያለ የተፈጥሮ ጋዝ ማግኘት የብረት ማቅለጥ፣ የሲሚንቶ ማምረትና የኬሚካል ኢንዱስትሪዎችን በከፍተኛ ፍጥነት ያሳድጋል። ይህ ኢትዮጵያን ከግብርና መር ኢኮኖሚ ወደ ጠንካራ የኢንዱስትሪ ሀገርነት እንድትሸጋገር ትልቁ ሞተር ይፈጥርላታል። ይህ ቀውስ የኳታርን የማምረት አቅም ከመጉዳት ባለፈ የዓለም ንግድ መተላለፊያ የሆነውን የሆርሙዝ ባህረ ሰላጤን ደህንነት ጥያቄ ውስጥ ከቶታል። እየተባባሰ የመጣው የመካከለኛው ምስራቅ ውጥረት የመርከብ ትራንስፖርት መንገዶችን በማስተጓጉሉ የኢንሹራንስና የሎጂስቲክስ ወጪዎችን በከፍተኛ ፍጥነት እንዲጨምር አድርጓል። ይህ ክስተት ዘመናዊው የዓለም ኢኮኖሚ ምን ያህል ተሰባሪ በሆኑ መሰረተ ልማቶች ላይ የተንጠለጠለ መሆኑን አሳይቷል። በአንድ የጂኦግራፊ ማዕከል ላይ የተከማቸ ግዙፍ የኢነርጂ መሰረተ ልማት ለአደጋ ምን ያህል ተጋላጭ እንደሆነ ግልጽ ማሳያም ሆኗል። ይህ መራር እውነት ሀገራት የኃይል ምንጫቸውን እንዲያሰፉና ከነዳጅ ጥገኝነት ተላቀው የራሳቸውን የኢነርጂ ሉዓላዊነት እንዲያረጋግጡ ታሪካዊ ማስጠንቀቂያም ሰጥቷል። በእኛ ሁኔታ ከጀርባ የምትመለከቱት ይህ የጋዝ ፕላንት ብቻ አይደለም። በምግብ ራሳችንን ለመቻል ለምናደርገው ጥረት ለማዳበሪያ ማምረቻችን ዋነኛው ግብዓት ጋዝ ነው። በዚህ ምክንያት ምግብ ይሆነናል ማለት ነው። በሌላ መንገድ 1000 ሜጋዋት ኢነርጂ እናመርታለን፣ ከዚያም ክሪፕቶ ማይን እናደርጋለን ስንል 100% ግብዓቱ ጋዝ ነው። ከዚህ በተጨማሪ እስካሁን ያልገለጽኩት በደንብ ስንሰራው ቢገለጽ ይሻላል ብዬ ያቆየሁት አንድ ሐሳብ አለ ለመላው የኢትዮጵያ ሕዝብ መግለጥ የምፈልገው። በዚህ ዓመት ቢበዛ በአንድ ዓመት ጊዜ ውስጥ 2000 የሚጠጉ የአዲስ አበባ ከተማና ወደ ክልል የሚሄዱ ባሶች አሁን ከሚጠቀሙት ነዳጅ ወደ ጋዝ እንቀይራለን። የኢትዮጵያ የተፈጥሮ ጋዝና ማዳበሪያ ምርት ከኢኮኖሚ በላቀ መልኩ በዓለም አቀፍ የንግድ መተላለፊያ ባብል ኤል መንደብ ላይ ያላትን የጂኦፖለቲካ ተጽዕኖ እንዴት ወደ ላቀ ደረጃ አሸጋግሮታል የሚለውን እንመልከተው። ባብል ኤል መንደብን መቆጣጠር ማለት ወታደራዊ ኃይልን ማሳየት ብቻ አይደለም፣ የጎረቤት ሀገራትን የህልውና ፍላጎት በእጅ መያዝ ጭምር ነው። የኢትዮጵያ ማዳበሪያ ምርት ለምስራቅ አፍሪካ ሀገራት ጅቡቲ፣ ሶማሊያ፣ ኤርትራና
የመን ጭምር የግብርና ዋስትና ነው። ኢትዮጵያ የቀጠናው የማዳበሪያው ምንጭ ስትሆን እነዚህ ሀገራት በኢትዮጵያ የኢኮኖሚ ጥላ ውስጥ ይወድቃሉ። በባብል አልመንደብ ዙሪያ ያሉ ሀገራት የራሳቸውን ሕዝብ ለመመገብ በኢትዮጵያ ማዳበሪያ ላይ ጥገኛ እስከሆኑ ድረስ በባህሩ ላይ የኢትዮጵያን ብሔራዊ ጥቅም የሚነካ ውሳኔ ለማሳለፍ ይቸገራሉ። ይህ ሶፍት ፓወር ልዝብ ለስላሳ ኃይል ኢትዮጵያ በጠመንጃ ሳይሆን በዳቦና በምርት ቀጠናውን እንድትገዛ የሚያስችላት ታላቅ የፖለቲካ ካርድ ነው። ኢትዮጵያ የተፈጥሮ ፈሳሽ ጋዝ ኤልኤንጂ ወደ ዓለም ገበያ ማውጣት ስትጀምር የባብል አልመንደብ ሰላም ለኢትዮጵያ ብቻ ሳይሆን ለጋዝ ፈላጊዎቹ አውሮፓና እስያም የህልውና ጉዳይ ይሆናል። ኢትዮጵያ የኃይል አቅራቢ ስትሆን ታላላቅ አገራት የኢትዮጵያ ምርት በሰላም ለማጓጓዝ ሲሉ በባህር በሩ ላይ የኢትዮጵያን ስትራቴጂያዊ ደህንነት የመጠበቅ ግዴታ ውስጥ ይገባሉ። ከኳታር ኤልኤንጂ መመታት በኋላ ዓለም አስተማማኝ አጋር በምትፈልግበት በዚህ ወቅት ኢትዮጵያ የምታቀርበው ጋዝ በባብል አልመንደብ በኩል በነጻነት እንዲያልፍ ዓለም አቀፍ ዲፕሎማሲና የደህንነት ድጋፍን ታገኛለች። ይህ ደግሞ ኢትዮጵያ በባህር በሩ ላይ ያላትን የንግግር አቅም ወይም ባርጌኒንግ ፓወር በእጥፍ ያሳድጓል። የሚጠበቅ ሀብት ያለው የመጠበቂያ ሰይፍ ሊኖረው ይገባል እንደሚባለው ኢትዮጵያ በቢሊዮን ዶላር የሚቆጠር ፈሳሽ የተፈጥሮ ጋዝ የኤልኤንጂና የማዳበሪያ ምርቷን በባብል አልመንደብ በኩል ለዓለም ስታቀርብ ይህም ምርት ከባህር ላይ ወንበዴዎችና ከጠላት ጥቃት የመጠበቅ ተፈጥሯዊ መብት ይኖራታል። ይህ የኢኮኖሚ ግዴታ ኢትዮጵያ በቀይ ባህርና በኤደን ባህረ ሰላጤ ላይ ጠንካራ የባህር ኃይል እንድታቆምና የራሷ የሆነ የሉዓላዊ ወደብ ባለቤት እንድትሆን ዓለም አቀፍ ህጋዊና ሞራላዊ ሰበብን ይሰጣታል። ምርቷን ለዓለም ለማድረስ በሌሎች ደጅ ከመቆም ይልቅ በባብል አልመንደብ ላይ ቀጥተኛ ቁጥጥር የሚኖራት ስትራቴጂያዊ ስፍራን እንድትይዝ ያስገድዳታል። በሌላ አነጋገር የኢትዮጵያ ጋዝና ማዳበሪያ የኢትዮጵያ ባህር ኃይል ወደ ቀይ ባህር ለመመለሱ ትልቁ የድል ድልድይ ይሆናሉ። በ2018 ዓመተ ምህረት ዓለም በኢነርጂ ቀውስና በፖለቲካ ሽኩቻ በታመሰችበት በዚህ ወቅት ኢትዮጵያ የነደፈችው የኢነርጂ ስትራቴጂ ተራ የልማት እቅድ ሳይሆን ሀገሪቱን በዓለም አቀፍ ደረጃ ተወዳዳሪና ተሰሚ የሚያደርግ የኃይል መሳሪያ ነው። ኢትዮጵያ የታላቁ ህዳሴ ግድብን ጨምሮ በሌሎች የውሃ ኃይል ማመንጫ አማካኝነት የምስራቅ አፍሪካ የኃይል ማዕከል ሆና ብቅ ብላለች። ወደ ኬንያ፣ ጅቡቲና ሱዳን የሚላከው የኤሌክትሪክ ኃይል ሀገራቱን በኢኮኖሚ ከኢትዮጵያ ጋር እንዲቆራኙ ያደርጋቸዋል። ይህ የመብራት ዲፕሎማሲ ኢትዮጵያ በቀጠናው ፖለቲካ ላይ ያላትን የመደራደር አቅም በእጅጉ ያሳድገዋል። ዓለም ወደ ታዳሽ ኃይል በሚያዘነብልበት በዚህ ወቅት የኢትዮጵያ ንጹህ የኃይል ምንጭ ለአካባቢ ጥበቃ ትኩረት ለሚሰጡ ዓለም አቀፍ ኩባንያዎችና ሀገራት ተመራጭ ያደርጋታል። እናም በኦጋዴን ተፋሰስ የሚገኘው የተፈጥሮ ጋዝ ክምችት ወደ ምርት መግባቱ ኢትዮጵያን በዓለም አቀፍ የነዳጅ ጋዝ ካርታ ላይ አዲስ ተሳታፊ ሀገር አድርጓታል። ከዚህ ባለፈም ኢትዮጵያ የአቅርቦት አማራጭነትን አጎናስፏታልም። በመካከለኛው ምስራቅ ያሉ ግዙፍ አቅራቢዎች በአደጋ ወይም በግጭት በሚታወቁበት ጊዜ የኢትዮጵያ ፈሳሽ የተፈጥሮ ጋዝ ኤልኤንጂ ለዓለም ገበያ አስተማማኝ ሌላኛው አማራጭ ፕላን ቢሆኑ ይቀርባል። ከጋዝ የሚመነጨው የዩሪያ ማዳበሪያ ምርት ሀገሪቱ ከውጭ ጥገኝነት ከማውጣቱም በላይ ለአፍሪካ ሀገራት ቁልፍ አቅራቢ በማድረግ የግብርና ሀያልነትን ያጎናጽፋታል። ዛሬ የዓለማችን ሀገራት ከተቋም መርነት ከሊበራል ዲሞክራሲ ወደ ኃይል ሚዛንና ወደ ብሔራዊ ጥቅምን ወደሚያስቀድመው ሪያሊዝም ተሸጋግሯል። በሪያሊዝም የዓለም ስርዓት ሀብት ካልተጠበቀ ብቻውን ዋጋ የለውም። ኢትዮጵያ የኢነርጂ መሰረት ልማቷን ለመጠበቅ ዘመናዊ ቴክኖሎጂን መጠቀሟ ተወዳዳሪነቷን ያጠነክሯል። የግድቦችን የጋዝ ቧንቧዎችንና የኃይል ማስተላለፊያ መስመሮችን በድሮንና በሳተላይት መከታተል የአቅርቦት አስተማማኝነትን ያረጋግጣል። የኤነርጂ ዳታዎችን በራስ አቅም ማስተዳደር ከሳይበር ጥቃት የመከላከል አቅምን በመገንባትና ለዓለም አቀፍ ኢንቨስተሮች ዋስትናም ይሰጣል። አልፎም የኤነርጂው ስትራቴጂ መጨረሻው ከባህር በር ጥያቄ መቆራኘቱ ነው። ኢትዮጵያ የምታመርተው ፈሳሽ የተፈጥሮ ጋዝ ኤልኤንጂ እና ማዳበሪያ
ለዓለም ገበያ እንዲቀርብ የራሷ የሆነ አስተማማኝ የወደብ አማራጭ እንዲኖራት ያስገድዳታል። ኢነርጂ ካለ ወደብ ያስፈልጋል የሚለው አመክንዮ የኢትዮጵያ የባህር በር ጥያቄ ከፖለቲካዊ ፍላጎት ባለፈ ወደ ኢኮኖሚ ግዴታነት ቀይሮታል። ይህ ደግሞ በባበል ኤልመንደብና በቀይ ባህር ጂኦፖለቲካ ላይ ኢትዮጵያ ወሳኝ ወንበር እንዲኖራት ያደርጋል። ኢትዮጵያ በኢነርጂ ስትራቴጂያዊ የምትገነባው ድልድይ ሀገሪቱን ከምስራቅ አፍሪካ አልፎ በዓለም የኃይል ካርታ ላይ የማይታለፍ የኃይል ማማ ያደርጋታል። የተወደዳችሁ የኢትዮ መልሕቅ ቤተሰቦች የዛሬው የኢትዮ መልሕቅ ዝግጅታችን በዚህ ተጠናቋል። በቀጣይ በሌላ ዝግጅት እስከምንገናኝ በያላችሁበት ሰናይ ጊዜ ይሁንላችሁ።